ባለበት ቦታ ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ዛሬ በዚህ በአሜሪካን ሀገር በየዓመቱ የሚዘጋጀው የኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ ዓመታዊ ፌስቲቫል ይፋ ሆኗል። ሲያትል ከተማ አዘጋጅ ሆና ተመርጣለች። ይህን በተመለከተ ደግሞ የኢኤስኤፍኤንኤ ፕሬዝዳንት አቶ አብይ ኑርልኝን አናግራለሁ። እንደምታውቁት ዓመታዊ ፌስቲቫል በርካታ ኢትዮጵያውያን ከተለያየ ዓለም ከተለያየ ግዛት የሚመጡበት ከኢትዮጵያ ጭምር መጥተው የሚዝናኑበት ቤተሰብ፣ ጓደኞች፣ ዘመድ የሚገናኙበት ብርቅ በአሜሪካን ሀገር እንደ ተቋም ለረጅም ጊዜ ሳይበታተን ሳይለያይ ራሱን ጠብቆ የቆየ ፌዴሬሽን ነው። የዚህ ፌዴሬሽን ፕሬዝዳንት አቶ አብይን በእናንተ ስም ከልብ አመሰግናለሁ። ዲያስፖራ ሚዲያ ኔትወርክ ላይ ለመቅረብ ፈቃደኛ ስለሆኑ አቶ አብይ ጤና ይስጥልኝ። እንደምን ጤና ይስጥልኝ አቶ ካሳሁን። ያው አንቱን የሚለውን እንተውና በአንተ እንቀጥላለን። ሲያትል ተመርጣለች። እስቲ ስለ ምርጫው በደንብ አንተ ንገረን። ሰምተናል፣ ደስ ብሎናል። ስለ ምርጫው እንግዲህ የተወሰነው ትላንትና ማታ ነው። ረጅም ስብሰባ ካደረግን በኋላ ከጠቅላላ የቦርድ አባላቱ ጋር እና 9 የስራ አስኪያጅ ኮሚቴ አባላት ጋር ብዙዎቹን ከተሞች ያቀረቡትን መረጃዎች እኛ ካቀረብን በኋላ ጠቅላላ የቦርድ አባላቱ ውይይት አድርገውበት ቶሮንቶን፣ ሚኒሶታን፣ ሂውስተንን፣ ዴንቨርን፣ ኦስተንን እና ዋሽንግተን ዲሲ አካባቢ ደግሞ ሜሪላንድን፣ ዲሲን፣ ቨርጂኒያን ጨምሮ ያሉትን ነገሮች ተመልክተን የሲያትል ሁለቱ ቲሞች የሲያትል ዳሸን እና የሲያትል ባሮ ቲሞች ያቀረቡትን ቤድ ፕሮፖዛል እንዳሸናፊ ቆጥረን እሱ ላይ ተወያይተን ጥቅምና ጉዳቱን ካወረድን በኋላ ከአድካሚ ውይይት በኋላ ወደ ሲያትል እንዲሄድ ጠቅላላ የቦርድ አባላቱ ተስማምተው ምርጫ ሰጥተውበት ቮት አድርገውበት ማለት ነው ሲያትል እንዲደረግ ተወስነዋል። በጣም ደስ ይላል። ሲያትል 2017 ላይ በጣም እስከዛሬ እኔ ካየሁት አሜሪካን ሀገር ከመጣው አንድ ዝግጅት ነው ያመለጠኝ። የሳን ሆዜው ሁሉንም ተከታትያለሁ፣ ኢሳትያለሁ፣ ሁሉንም እየሄድኩኝ በቦታው በየዕለቱ የሚከናወኑትን ዝግጅቶች ስዘግብ ቆይቻለሁ። እንደ አንድ ኢትዮጵያዊም በጣም የምወደው ዝግጅት ነው። በዚሁ አጋጣሚ ሲያትል ግን ዩኒክ ነበር። አየሩ ጥሩ ነበረ። ሜዳው የተመረጠው እኛ ኢትዮጵያውያንን የሚመጥን የሚይዝ በበቂ መልኩ ነበረ። ዝግጅቶቹም በጣም የተዋጣላቸው ነበሩ። 2017 ላይ አውቃለሁ። የምኖርባት ኦስትን ከተማ ዘንድሮ ለማዘጋጀት ማሰባ መሞከሯ አንድ ጥሩ መርታ ነው። የለበስኩትም የኦስትንን ማሊያ ነው። ቡድናችን እንግዲህ እንደግፋለን እዛ መተን። ይሄ ዝግጅት ግን በየዓመቱ ሁል ጊዜ ትንሽ ውጥረት ውስጥ ሲከታችሁ እመለከታለሁ። በተለይ ባለፈው ዓመት ለምሳሌ ዴንቨር ይሆናል እየተባለ ሲጠበቅ ባለቀ ሰዓት አትላንታ ወስዷል። አትላንታ ላይ ብዙ ሰዎች ቅሬታ ነበራቸው ከፓርኪንግ ጋር በተያያዘ ከኢትዮጵያ ቀን ዝግጅት ጋር በተያያዘ። በዛ ላይ አትላንታ በቅርቡ አዘጋጅታ ነበር። ለምን ተደገመ? ዳላስም ተደግሟል፣ ዲሲም ይደጋገማል። ለምንድነው የተለያየ ቦታ የማይሆነው? ይህን የምጠይቀው አቶ አብይ ከብዙ እንደ አንድ ደጋፊ ህዝብ ማህበረሰቡ ጋር አብሬ ስለመሆን የሚባለውን ሰማለሁ። ያንን ጥያቄ ነው ወደ አንተ ማመጣው። በአትላንታ አዘጋጆች የተወሰኑትን ደግሞ ኮሚቴ አባላት የተባሉትን ዛጋ በስፍራው የነበሩትን አነጋግሬ ነበረ። ምንድነው የኢትዮጵያ ቀን እንደዚህ ማንም ሜዳው ላይ ወክ እያደረገ እንደዚህ የተበታተነ ምስቅልቅል ያለ ነገር፣ ፓርኪንጉ ምንድነው እየከፈልን ፓርኪንግ ተደርጎ አያውቅም ስንል እኛ እንደውም አዳኝ ሆነን ነው ባለቀ ሰዓት የገባንበት። ይህንን ዝግጅት ሌላ ሀገር ያዘጋጃል፣ ሌላ ስቴት ሌላ ከተማ ይዘጋጃል ተብሎ ከሚቀር እኛ እንውሰድ ብለን ነው። ለዛ ነው ትንሽ ዲስኦርጋናይዝድ የሆነ ነገር ያየ ነው ተብያለሁና ምንድነው ከአመት በፊት ታውቆ ቢያንስ እንደውም 2 ተከታታይ አመታት ላይ የሚያዘጋጁ ከተሞች ቢኖሩ አይቻልም ወይ? በጣም ጥሩ ትክክለኛ ጥያቄ ነው።
በየአመቱ የሚያጋጥሙን ችግሮች የተለያዩ ናቸው። ከአንድ ከተማ ወደ አንድ ከተማ ስንሄድ ብዙ አይነት ቻሌንጆች ያጋጥሙናል። እንግዲህ የዚህ ድርጅት የፌዴሬሽኑ አሰራር አንድ አመት ኢስት ኮስት፣ አንድ አመት ደግሞ ዌስት እየተባለ እየተፈራረቀ ነው የሚደረገው። በዲሲ አካባቢ ከተደረገ በሚቀጥለው አመት ወደ ዌስት ኮስት ወይ ሎስ አንጀለስ ወይ ሲያትል ወይ ፖርትላንድ በዛ ምድብ ያሉት ከተሞች ነው መደረግ ያለበት። ይህንን እያፈራረቅን ለማድረግ አልቻልንም በተለያዩ ምክንያቶች። ይሄ የእኛን ዝግጅት ለማድረግ በጣም ብዙ ሰፋ ያለ ወራት ነው የሚያስፈልገው። ብዙ ተያያዥ ጉዳዮች አሉ። ፓርኪንጉን ስንል የሆቴሉ ስቴዲየሙን ስንል ሆቴሉ ይርቅብናል። ስቴዲየሙን ሜዳው ጥሩ ሆኖ ስናገኘው ለቬንደሮቹ ለነጋዴዎቹ አማካኝ ቦታ አይሆንም። በቂ ስፋት ያለው ህዝብ በደንብ እንዲተላለፍበት የሚስተናገድበት ስፍራ ማግኘት ይቸግራል እና ሁሉንም አቻችሎ ባላንስ አድርጎ ለመያዝ አስቸጋሪ ይሆንብናል። በተጨማሪ ትምህርት ቤቶች እንግዲህ በቤት ዙሪያዎች መሀል ስለሆነ ያሉት የድምፅ የኖይዝ ኦርዲናንስ ህግ ይኖራል። ከዚህ በላይ እንዳታመሹ ወይም ኮንሰርቱ እንዳይደረግ እንደዚህ የተባሉ ሰፋ ያሉ ቻሌንጆች ኔጎሽዬት ተደርጎ መረጃዎች አቅርበን በኢንሹራንሱም በተለያዩ ነገሮች ሞክረን ነው ፈቃድ የምናገኘው። ደግሞ እንደምታውቀው ካሳሁን የዛ ሳምንት የጁላይ 4 ዊኬንድ ነው። ብዙ ሰራተኞች ፈቃድ የሚወጡበት ጊዜ ስለሆነ ትምህርት ቤትም ዝግ ስለሚሆን መስራት አይፈልጉም ማለት ይቻላል። ያም ሆኖ ግን የሆሊዴይ ሬት ነው ክፍያቸው፣ በሰዓት ደብል ያደርጋል ወይም ታይም ኤንድ ሃፍ ነው የሚሆነው። እሱን ሁሉ ኩሽን ተደርጎ ነው ይሄ ዝግጅት የሚመጣው። በዚህ ምክንያት ይህንን የሚፈቅደው አካል ከሱፐርኢንተንደንቱ ጀምሮ እስከ ሜየር ኦፊስ መሄድ ያስፈልጋል። እነሱን ከጨረስን በኋላ ደግሞ የፋየር ዲፓርትመንት እና የፖሊስ ዲፓርትመንቱ አንድ ላይ ተግባብተው ይሄንን ማስተናገድ እንችላለን አንችልም የሚለውን መወሰን አለባቸው። ስለዚህ የተለያዩ ዲፓርትመንቶች አንድ ላይ ሆነው ምክር አድርገውበት ቮት ተደርጎበት ከስኩል ቦርዱ ጋር ከሱፐርኢንተንዳንቶቹ ጋር ነው የሚያልፈው። በዚህ ምክንያት አስቀድመን ከዓመት በፊት ለማወቅ እየከበደ መጣ። የእኛም ደግሞ ኒዳችን እየጨመረ መጥቷል። የሚመጡት እንግዶች ቁጥራቸው ይጨምራል። ቲሞቻችን አሁን 32 ደርሰዋል። በዚህ ምክንያት የምንፈልገው ስቴዲየም ስፋቱም ትልቅ መሆን አለበት። ብንችል ፕሮፌሽናል ስፖርት የሚጫወቱበት አሪና ውስጥ ነው መሄድ ያለብን። እነዚህ ቬኖች መሰናዳት አለባቸው። በሃይስኩል ደረጃም ከተቀመጠን ለሐሙስ፣ አርብና ቅዳሜ ለነዚህ ለመጨረሻ 3 ቀናት ሁሉንም ሰው መያዝ የሚችል ሰፊ ቦታ ነው የሚያስፈልገው። በዚህ ምክንያት ከዓመት ወደ ዓመት የምናዘጋጅበት የገንዘብ የኦፕሬሽናል በጀታችንም እየጨመረ ኤክስፔንሳችንም እየጨመረ እንደገና የስቴዲየሙም ሳይዝ አልመጥነን እያለ አስቸጋሪ ሆኖብናል። በተጨማሪ አሁን እንደ ኬዛት ፖይንት እንደ ምሳሌ የምታነሳቸው የአትላንታ ቶርናመንት ጊዜ ከስኩል ዲስትሪክቱ ከጨረስን በኋላ ያ ሜዳ ለስኩል ዲስትሪክቱ ተሰጥቷል። ክላርክስተን ካውንቲ ይመስለኛል ዩኒቨርሲቲው ሰጣቸው ያንን ቦታ። ሲሰጣቸው ግን ስቴዲየሙን ነው እንጂ የሰጣቸው ፓርኪንግ አልሰጣቸው። ያንን ትልቅ ቦታ ላይ ፓርኪንጉ ከነሱ ጋር በኪራይ ነበር የሚሰሩት። እኛ ያንን ዝግጅት ከማድረጋችን ከአንድ ወር በፊት ያ አግሪመንት የነሱ ስምምነት ኤክስፓየር አድርጎ ነበረ እና የኢንተርናሽናል ፌስቲቫል ይደረግ ነበር እዛ ስኩል ግራውንድ ላይ። ቬንደሮች መጥተው ሊገቡ ሲሉ በዚህ መንገድ አትሄዱም፣ ስቴዲየም መግባት አትችሉም ተባሉ። ለምን ሲሏቸው እንትናችን ብለው ትልቅ ችግር ተፈጠረ እና የዛን ጊዜ ነው የታወቀው ያ አግሪመንት እንደተቃጠለ። ግን ጊዜ ስለነበረን እናስፈቅዳለን ብለን
ወረቀቶች ያዝን፣ ሎየሮች ገቡበት። የኢትዮጵያ ኮሚኒቲ አትላንታ ያሉት ያው የሚተዋወቁ ስኩል ቦርዱንም የሚያውቁ ስላሉ ብዙ ኢትዮጵያውያኖችም እዛ ትምህርት ቤት ስለሚሄዱ ይሄንን ሁሉ ተጠቅመን ፓርኪንጉን ለማስፈቀድ እንደሚፈቀድ እርግጠኞች ነበር እና ፓርኪንጉም ሰፊ ነበረ። ያንን አይተን ነበር ስቴዲየሙ የተመረጠው። ግን ባላቸው እንግዲህ የኢንተርናል አግሪመንት በዩኒቨርሲቲው እና በስኩል ዲስትሪክቱ መካከል ያለው ያንን ከፍተኛ ችግር ሊያነሳ ችሏል። ሌላው ኢትዮጵያን ቀንን በሚመለከት ያነሳኸው አርብ ዕለት ነው እንግዲህ በብዛት አዋቂዎችም ትንንሽ ልጆችም ሁሉም ሰው የሚመጣው እና የምንይዛቸው ስቴዲየሞች ኮንሰርቱን ለማድረግ የሚሰራው ስቴጅ ሜዳው ላይ ስለሆነ ፈቃድ እናወጣና እነሱ ከጨረሱ በኋላ የመጣው ህዝብ በሙሉ የተወሰነው ወደ ሜዳ ውስጥ ገብቶ በቅርበት ኮንሰርቱን እንዲከታተል ይደረጋል። ይህም በፐርሚት ነው። አንዳንድ ትምህርት ቤቶች ይፈቅዳሉ፣ አንዳንድ ትምህርት ቤቶች ደግሞ አይፈቅድም። ያለፈው ዓመት ግን ሜዳ ውስጥ እንዲገባ የተደረገው ፈልገነው ነው። ሁሉንም ሰው ማየት እንዲ ኦኬ ያ እንደዛ ከሆነ እዛ ቴራሱ ላይ ያለውንም ሰው አውርዶ ያው እንዲያምር እንዲደምቅ ለማድረግ ነውና ቴንት ውስጥም ሰዎች ይሆናሉ። ምስቅልቅል ያለ ነገር ስላየው ነው። ዋይሊም ላይ እንደዚህ እንደ ኢትዮጵያ ቀን መዝጊያው ላይ የምታስታውስ ከሆነ ዳላስ ላይ በሄሊኮፕተር ነው ተቋርጦ እንድንወጣ የተደረገው። እኔም እዛ ውስጥ ነበርኩና እነዚህ ነገሮችን ለምንድን ነው የሚከሰቱት? የዛን ቀን የነበረው ግርግር በጣም የሚያበሳጭ ነበረ። ሁሉም ደስ የሚል አየር ንብረትም ነበረ። ዳላስ እንደምታውቀው ሙቀት ነው፣ ግን የዛኔ ጥሩ ነበርና ተቋረጠ። እሱንም አያይዘ ብታስታውሰን ጥሩ ነው፣ ደስ ይለኛል። ሁሌ ጥያቄ ስለነበር ዋይሊ ላይ ደግሞ የተከሰተው ምንድን ነው እንግዲህ እኛ ቁጥር እንሰጣለን። ሰኞ ምን ያህል ሰው ይመጣል፣ ማክሰኞ ምን ያህል ይገኛል፣ እንደዚህ እያልን ለሐሙስ ለአርብ እና ለቅዳሜ የምንሰጠው ቁጥር ከፍተኛ ነው የሚሆነው። ትልቁን ቁጥር 10,000 12,000 ብለን የምናስቀምጠው እንግዲህ የዋይሊ ጊዜ እንዳየኸው የፖሊስ ዲፓርትመንት እና የፋየር ዲፓርትመንቱ አንድ ላይ ነበር የሚሰሩት። እንደውም እዛው ሜዳ ውስጥ ትሬለር አምጥተው አስቀምጠው በድሮን ሁሉ ይከታተሉ ነበር እና ጥሩ ሴፍ የሆነ ኤንቫይሮንመንት ነበረ የዛን ጊዜ። እሁድን ሲመለከቱ፣ ሰኞን ሲመለከቱ፣ ማክሰኞን ሲመለከቱ ብዙ ሰዎች አይመጡም ነበር። እንደውም ሰጀስት አደረጉ የእናንተ ፕሮግራም መሆን ያለበት ከ6 ፒኤም በኋላ ነው፣ የናይት ጌም ነው መሆን ያለበት፣ ሰው አይመጣም እና የሁሉ ሪሶርስ እየጠፋ የሚመጡት ሰዎች ግን ሌት ነው ብለው እንደ መዘናጋትም እና ኤክስፔክቴሽናቸውን በጣም አውርደውት ነበር። አሁን የኢትዮጵያን ቀን ያ ሁሉ ሰው አንድ ጊዜ ሲመጣ ድንጋጤ የፈጠረባቸው እና ረብሻ የሚነሳ ብጥብጥ የሚሆን እና በቃ ድብድብ ይነሳል ብለው በመፍራት ወደ 4 የሚሆኑ ከተሞች ፖሊስ ባካፕ እንዲያደርጉ እና የፐብሊክ ሴፍቲ ደግሞ ሄሊኮፕተር እንዲመጣ ተደረገ። እኛ እየተናገርነው ያቀረብነው ቁጥር ኦን ታርጌት፣ እነሱ ግን ከዛ ቁጥር በላይ ነው የመጣው እና ለዚህ ሬዲ አይደለንም፣ ሰው ሊሞት ይችላል፣ ብጥብጥ ሊነሳ ይችላል የሚል ፍራቻ ደረሰባቸው። በዚህ ምክንያት ያ ችግር ተፈጠረ። በኋላ ግን ካለቀ በኋላ እና በነጋታው የጠበቅነውና ያሰብነውና የሆነው የተለያየ ነው ብለው አፖሎጂም ሌተር ሰጡን። ሜሩም ደግሞ በጥሩ እንደተከናወነ የድጋፍ ደብዳቤ ሰጥቶናል። ከዛ ኢንሲደንት በኋላ ሪፈራል የምንጠቀምበት ያው እንደ ሪኮሜንዴሽን ስንፈልግ በእነሱም የፋየር ዲፓርትመንቱ ስፔሻሊ እዛ አካባቢ ለሚኖሩት ነዋሪዎች ፕሬስ ሪሊዝ አውጥተው ክራውድድ ሆኖ ኦቨር ክራውድድ ሆኖ ነው እንጂ ምንም የተፈጠረ ችግር የለም፣ ሁሉ ነገር በሰላም አልቀዋል ብለው መግለጫ አውጥተው ነበር ፌስቡካቸው ላይ። ከ30 ዓመት በላይ ነው የቆየው የኤስኤፍኤን። እንደምናውቀው ብዙ ዝግጅቶች አዘጋጅቷል። ልምድ አለ። ቀላል አይደለም ዝግጅቱ። ብዙ ሰዎች ቮለንቲር አድርገው የሚሰሩ አሉ ያችን ሳምንት። አሁን ለሲያትሉ ምን የተለየ ዝግጅት አድርጋችኋል? ይሄ እንዳይደገም ምን አይነት ዩኒክ የምንለው ሰው የሚጠብቀው ነገር አለ ሲያትል ላይ?
በጣም ግሩም ጥያቄ። እንደገና ይሄ የሲያትል ከአመት በላይ ነው የፈጀው ይህንን ስቴዲየም ለማግኘት። እንዳጠቀስከው በ2017 የተደረገበት ስቴዲየም ረንተን ሜሞሪያል ስቴዲየም ነበር የሚባለው። እዛ ተመልሰን ለመሄድ ፈልገን ነበረ፣ ግን ቦታው ያንሳቸዋል ተብሎ ስለታሰበ እና ሌላም ደግሞ እነሱም ሌላ ፕሮግራም ስለገጠማቸው ይመስለኛል በመሀል አንድ ቀን ስለሚጓደልብን ስቴዲየሞች ከኖርት ጀምሮ እስከ ታኮማ ድረስ ስናፈላልግ ስንጠይቅ ቆይተን ይሄንን ስቴዲየም ማግኘት ቻልን። ይህንን የመረጥንበት ምክንያት አንደኛ አዲስ ስቴዲየም ነው። ከ24 ሚሊዮን ዶላርስ በላይ አጥፍተው ታድሷል። ለተጫዋቾች የሚመጥን ሜዳ ነው። ለቬንደሮቹም ደግሞ ቅድም እንዳልኩ ሰፊ ቦታ ስለሚያስፈልግ ቬንደሮቹን አኮሞዴት የሚያደርግ በቂ ቦታ አለው። በሶስተኛ ደረጃ በቅርበትም ቢሆን ከዳውንታውኑ በ25 ወይ 30 ቢበዛ ደቂቃ ርቀት ላይ ነው ያለው። በዚህ ምክንያት ይህንን ቦታ መርጠናል። ሲያትል በ2017 በጣም ግሩም የደመቀ የተዋጣለት የተሳካ ዝግጅት ነበር የተደረገው። የሲያትል ህብረተሰብ፣ የኢትዮጵያ ኮሚኒቲ ሰራተኞች በሙሉ ተባብረው ነው ያንን ዝግጅት ያደረጉት። አሁንም ይደግሙታል። ያው ብዙ አርቲስቶች ስላሉ የኪነ ጥበብ ባለሙያዎች እየተዘጋጁ ነው። ኦፕኒንግ ዲሆን ካለፈው ጊዜ በበለጠ እንዴት መክፈቻውን ዝግጅት እንደሚያደርጉ እየተነጋገሩበት ነው። ያማረ የተዋጣለት ግሩም ዝግጅት እንደሚሆን ምንም ጥርጥር የለንም። ስራችን ከጀመርን ግን ያው ከአመት በላይ ሆኗል እዚህ ቦታ ላይ ለማድረግ እና ደስተኞች ነን ሲያትል በመመረጡ። እስካሁን ባለፈው እድል መቆጨት ብቻ ጥቅም የለውም። አሁን ያለውትን እድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900 ሺህ፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480 ሺህ ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። ምን ይባላል ስቴዲየሙ? ስቴዲየሙ ፌዴራል ዌይ ሜሞሪያል ስቴዲየም ነው የሚባለው። የተለየ የሚባል ዝግጅቱን የጭማሪዎቹን ምን እንደሚኖር ወደፊት ነው የምናውቀው ማለት ነው? አዎ እንግዲህ አሁን እየተሰራበት ነው። ከተማውን እንደዚህ በደንብ ማረጋገጣችን ካወቅን በኋላ ለከተማው የሚሆን የሚስማማ ደግሞ ወጫችንንም አመዛዝነን ነው ዝግጅቱን የምናዘጋጀው። ስራችንን ግን ጀምረናል። እንግዲህ ከአሁን በኋላ በዌብሳይት እና በሶሻል ሚዲያ አካውንቶቻችን በየጊዜው መግለጫዎች እናወጣለን። እነማን እንደሚገኙ፣ ፕሮግራሙ ምን እንደሚመስል፣ ምን የታሰበ ነገር እንዳለ ከአሁን ጀምሮ ማስተዋወቅ እንጀምራለን። በጣም ጥሩ። ባለፈው ዓመት ዴንቨር ላይ አንድ ጭቅጭቅ የሰማሁት አለ። ዘንድሮም ያ ነገር ነበረ። ያን የፈጠረው የኤስኤፍኤን ህግ ነው። ለክለቦች የሚሰጠው ራይት ያንን ክለቡን በሚመራው ሰው ላይ የተንጠለጠለ ስለሆነ ለማዘጋጀት በከተማው መካከል ብዙ ሽኩቻ ይፈጥራል። ይሄ ደግሞ ኤስኤፍኤን የቆየ ህግ ስላለው ማስተካከል አለበት የሚሉ አንዳንድ መረጃዎች ደርሰውኝ ነበረ ከዴንቨር እና ሁኔታውን ለአለማባባስ ያው የዲያስፖራ ሚዲያ ኔትወርክ ዋናው ዓላማ በኮሚኒቲው መሃል በኢትዮጵያውያን መሃል የበለጠ መግባባት የበለጠ መተሳሰብ እና ጠማማው ቀናው መንገድ መምረጥ የሚያስችልና የማህበረሰቡ መግባባት እንዲኖር ለማድረግ ስለሆነ ይህን ጉዳይ ወደ ሚዲያ ለማምጣት አልፈለኩም በዝርዝር እና
ምንድን ነው ህጋችሁ ለማዘጋጀት? ማን ነው ራይት ያለው? አሜንድ ለማድረግ የሞከራችሁት ለማስተካከል የምትሞክሩት የወሰናችሁት ህግ አለ ወይ? ህግ አለው። አሁን በአሁኑ ሰዓት ኮሚቴ ተቋቁመው ይሄንን ህግ ደግሞ የበለጠ ክላሪፋይ የሚያደርግ እንደዚህ አወዛጋቢ የሆኑትን አንቀጾች እየተሻሻለ ነው። በየ2 ሳምንቱ በየ3 ሳምንቱ እየተገናኘን እነዚህ የተቋቋመ ኮሚቴ ይህንን ህጉን እያስተካከሉ ነው ያሉት። ያው ክፍተት አለ የሚባለው ቦታ ላይ ብቻ ቅድሚያ ለማዘጋጀት ይህንን የቶርናመንቱን በየአመቱ የሚደረገውን የሚዟዟረውን ኃላፊነት ያለበት ፌዴሬሽኑ ነው። ያ ግን ፌዴሬሽኑ ስራውን ሲሰራ ግን በቀዳሚነት የክለቦቹ የቦርድ አባላት ሜምበር ክለብስ አሁን በዴንቨር ጊዜ በዋና ተጠያቂነት የሚኖረው ክለቡ ነው። ክለቡ ሳያውቅ ከሌሎች አጋዥ ኃይሎች ጋር መስራት አንጀምርም። ክለቡ ግን ይገባል ማለት ኢትዮጵያ ኮሚኒቲ የቢዝነስ ጠቅላላ ማህበረሰቡ መሳተፍ አለበት። ክለቡ እኔ ብቻ ነኝ ብሎ መቀመጥ አይችልም። ኦርጋናይዚንግ ኮሚቴ ማቋቋም አለበት። ስራው ሰፊ ነው። በአንድ ሰው በሁለት ሰው የሚሰራ አይደለም። በርካታ የተለያየ ሙያ ያላቸው ሰዎች መሳተፍ አለባቸው። በዚህ ምክንያት ክለቦች ኢንከሬጅ የሚደረጉት በቅድሚያ ከኢትዮጵያ ኮሚኒቲ ከከተማቸው ኢትዮጵያ ኮሚኒቲ ጋር እንዲሰሩ እነሱ እንዲያሳትፉ የሃይማኖት ተቋማትን እንዲያቅፉ ጠቅላላ ማህበረሰቡን የቢዝነስ ኮሚኒቲውን ሬስቶራንቶች ያሏቸውን ክለብ ያሏቸውን ሱቆች ያሏቸውን በሌላ ሙያ ላይ የተሰማሩትን እነሱንም የእነሱን ልምድ ስለሚያስፈልገን እና እንደምታውቀው ሁሉም የቦርድ አባላት እና የሚሰሩ ሰራተኞች በሙሉ የነፃ አገልጋዮች ናቸው። በትርፍ ጊዜያቸው ነው ይሄን የሚያደርጉት። በዚህ ምክንያት እርዳታ በጣም ያስፈልጋል እና ከተማ ውስጥ ያሉ ሰዎች መሳተፍ አለባቸው። ከተማ ውስጥ ካልተሳተፉ እንደ ሲያትል አይነት ዝግጅት ማድረግ አይቻልም። እና በአጭሩ ደንቨር ላይ የተከሰተው ይሄ ነው የነበረው። ግን በመነጋገር አሁን እንዳልኩ ህጉ ክፍተት አለበት የሚባለውን በመሙላት መሻሻል ያለበትን በማሻሻል ዋናው የፌዴሬሽኑም ዓላማ ኢትዮጵያውያኖች በተለያየ ሙያ ላይ ያሉ የተለያየ ባክግራውንድ ያላቸውን አንድ ላይ ማቀፍ ስለሆነ እሱን እያደረግን ነው። አዘጋጅ ከተማ አሁን ብዙ ጠቅሳል መግቢያ ላይ እና ስለዚህ አትቸገሩም ማለት ነው አዘጋጅ ከተማ ማግኘት። ውሳኔያችሁስ አዘጋጆቹ በሚያደርጉት በቂ ዝግጅት እሱን በመመልከት ነው ወይስ ሄዳችሁ በእያንዳንዱ ከተማ እናንተ ራሳችሁ የራሳችሁን አሴስመንት ታደርጋላችሁ? እንሄዳለን፣ እናያለን ከተማውን አስፈላጊ ሆነው ካገኘ ነው። አሁን ግን ያው እንግዲህ የ40 ዓመት ልምድ ነው ያለው ይሄ ድርጅት። ከተማዎቹም በሙሉ የታወቁ ናቸው። የቦርድ አባላቱም ጥሩ ሙያ ያላቸው ናቸው። ኤክስፔሪየንስ አላቸው። ያውቁታል ምን እንደሚያስፈልግ፣ ምን እንደሚከለከል፣ ችግራችን ምን ላይ እንደሆነ። ስለዚህ ሄዶ ማየትም አንዳንድ ጊዜ የማያስፈልግበት ደረጃ እየተደረሰ ነው አሁን እና በዛ በኩል የምናወጣውን ወጪ እንቀንሳለን ማለት ነው። ያው ክለቦቹ እዛው ከተማ ውስጥ ነዋሪ ስለሆነ አሁን በኦስተን ጊዜ ኦስተን ክለብ ውስጥ ያሉ ተጫዋቾቹ ሆነ የቦርድ አባላት ምን እንደሚያስፈልገው ጠንቅቀው ያውቃሉ። ስለዚህ ከኛ ጋር በመነጋገር የሚያስፈልጉትን ሪሶርስ እያቀረብን ጥያቄያቸውን እየመለስን በከተማ ውስጥ ያዘጋጃሉ እና ከተሞች ቲሞቻቸው ወደ ሌላ ሀገር ሁልጊዜ አሁን የፖርትላንድ ቲም ለምሳሌ ቢሆን ሁልጊዜ ወደ ኢስት ኮስት በሚሄድበት ጊዜ በጣም ወጪ ነው ጫና ያለባቸው። ለተጫዋቾቻቸው ይከፍላሉ፣ ኤክስትራ ሆቴል ይዛሉ፣ መኪና ይከራያሉ እና የተለያየ እንደዚህ ወጪዎች ይደማመሩባቸዋል። ከተማቸው ቢመጣላቸው ግን አትሊስት የዛን ዓመት ያርፋሉ፣ ትንሽ ገንዘብ ሴቭ ያደርጋሉ ማለት ነው እና አንደኛውም የሚዟዟሩበት ተጫዋቾቹን ላለመጉዳት ነው እና ሌላው ደግሞ ዋናው ዓላማው ኢትዮጵያኖችን ማቋቋም፣ ማደራጀት፣ ማገናኘት ስለሆነ
ሁል ጊዜ በተከታታይ አንድ ከተማ ከምንሄድ በኢስት እና ዌስት እያለን እያፈራረቅን መሄድ ነው ያለብን። አሁን ለምሳሌ አትላንታ ተመልሰን ብንሄድ 2 ጊዜ እንረው ይሆናል፣ ትክክል አይሆንም። ሌሎችም ከተሞች ሄደን ማዳረስ ማየት አለብን። በዚህ ምክንያት ነው ሲያትል ከተደረገ ያው 2017 8 ዓመቱ ስለሆነ በቂ ጊዜ ጠብቀዋል። በዛ ነው ወደ ሲያትልም የተመረጠው። የዋናው የስፖርቱ ነው፣ እግር ኳሱ ነው ለዚህ መሰረት የጣለው። የኤስኤፍኤንን ጉዳይ ግን ከጊዜ ወደ ጊዜ ራሱን እያሳደገ ሙዚቃ አለው። የተለያዩ ቬንደሮችም እንደዚሁ እየጨመሩ ነው። ይዘታቸውም ግን ተመሳሳይነት አለው። ሁልጊዜ በተለይ የኢትዮጵያ ቀን የሚዘጋጀው ሰዓት ኮንሲስተንሲ ላይ ዝግጅቱ የሚጀምርበት በቃ ቋሚ ሰዓት ይሄ ነው፣ እዚህ ሰዓት ያልቃል የሚለው እንደገና ዘፋኞች የሚመጡ ሙዚቀኞች በተለያየ ቬኒው በዛ ሳምንት ብዙ ሙዚቀኛ ይኖራል። ግን ኤስኤፍኤን አስታውሳለሁ 2015 ይሆን በአንድ የኤሲ ችግር የተፈጠረበት ሜሪላንድ ዩኒቨርሲቲ ስቴዲየም ውስጥ ባስኬትቦል ኮርት ውስጥ ነበረ ሙዚቃ። በጣም ጥሩ ጥሩ ዘፋኞች ነበሩ አስታውሳለሁ። ቴድሮስ ታደሰ፣ ቴድሮስ ካሳሁን፣ ቴዲ አፍሮ፣ ሚካኤል በላይነህ፣ ነፃነት መለሰ፣ ጃሉድ እና ሌሎችም ዘፋኞች የዛን ቀን ነበሩ። ኤሲው ስላልሰራ እና ሙዚቀኞቹም በሰዓቱ ገብተው ሁሉም ዘፋኞች ሳይጨርሱ ቴዲ አፍሮ ላይ ነው መብራት የበራበት ቱኤም ሞላ ተብሎ። ከዛ በኋላ ግን ኤስኤፍኤን ራሱ የሚያመጣቸው ዘፋኞች ይህ የሚባል በቃ ታዋቂ ዘፋኝ በፊት ጂጂን ሰው ያነሳል። ስቴዲየሙ መሀል የዘፈነችው ጂጂ ግን አሁን እንደዛ የለም። ምንድን ነው ችግሩ የተፈጠረው? እንደነዚህ ያሉ ነገሮችን ለማቅረብ የተለየ ደግሞ ዩኒክነስ ለመፍጠር ሰው ጓጉቶ እንዲመጣ ለማድረግ ከባለሙያዎች ጋር ነው የምንሰራው። ለምሳሌ ሙዚቃውን የሚያዘጋጅልን የሳውንድ ኢንጂነሮች፣ የሙዚቃ መሳሪያዎቹን፣ ስፒከሮቹን፣ ስቴጁን የሚሰሩ ሁሉን ነገር አዘጋጅተን እንጠብቃለን። በመቀጠል ያንን ቦታውን አሁን ሲያትል መሆኑን አውቀናል። ቀጥታ ከሙዚቃ ባለሙያዎቹ ጋር መነጋገር እንጀምራለን። ለምሳሌ የጠቀስካቸው አርቲስቶች መጥተው የመዝጊያው ምሽት ላይ ወይም የኢትዮጵያን ቀን ላይ ወይ በመሀል በሚደረጉት ኮንሰርቶች ላይ አብረውን እንዲሰሩ እናነጋግራቸዋለን። ምንድን ነው የሚሆነው? ብዙዎቹ አርቲስቶች ከማኔጀሮች ጋር ስለሆነ የሚሰሩት ያው አስቀድመው ይያዛሉ ወይ ሌላ አይነት ኮንትራክቹዋል አግሪመንት ውስጥ ይገባሉ። በዚህ ምክንያት የምንፈልጋቸውን ለዝግጅቱ ይመጥናሉ ብለን የምናስባቸውን ባለሙያዎች ለማግኘት ይከብደናል። ፕላትፎርሙ አለን፣ ስቴጁ አለን፣ ሳውንድ ሲስተሙ አለን፣ ባንዶች አሉን። ከሙዚቀኞች ጋር ግን ከዘፋኞቹ ጋር ግን ለመገናኘት አስቀድመው በማኔጀሮቻቸው እና በሌሎች ፕሮሞተሮች የተያዙ ስለሚሆን ያንን አፍርሰው ወደኛ ለመምጣት ወይ ደግሞ የሚጠየቀው ገንዘብ በጣም ከበጀታችን በጣም ውጪ ስለሚሆን እሱን በእነዚህ ምክንያቶች የምንፈልጋቸውን አርቲስቶች ማግኘት አልቻልንም አስቀድመው ስለሚያዙ። ይህን ሁሉ እንግዲህ አንተን ስጠይቅ ነበረ በህብረተሰቡ የሚጠየቁ ዋና ዋና የሚባሉ ጥያቄዎችን ሳነሳ ነበረ። ሌላ ጊዜ ደግሞ እንደዚሁ ከህዝብ ግንኙነቱ ያሬድ ጋርም ከአንተም ጋር ከሌሎችም ጋር ተጨማሪ ተከታይ የሆኑ መረጃዎች ካሉ ወደ እናንተ እመጣለሁ። ሆኖም በእናንተ በኩል ደግሞ ያለውን እስቲ ከጀርባ ያለውን የእናንተን ስቶሪ እንስማው። ምንድን ነው የሚያስቸግራችሁ ነገር? ሰው ሁሌ ድግስ ቦታ ስትሄድ ድግሱን እንጂ የደጋሹን ችግሮች አታውቅምና ምንድን ነው በእናንተ በኩል ሰው ሊረዳችሁ የሚገባ ነገር የምትለው? በእኛ በኩል እንግዲህ የሚያስፈልገን እርዳታ ነው። የሙዚቃ ባለሙያዎች አሁን ለምሳሌ ዋሽንግተን ዲሲ ቶርናመንት በተደረገ ጊዜ ታስታውስ እንደሆነ ካርማ የሚባል ቦታ ዝግጅት የኢትዮጵያ ብሔራዊ ቲያትርን
የተመሰረተበትን ዓመት መታሰቢያ በማስታወስ የዛን ጊዜ በጣም ትልቅ ዝግጅት ተደርጎ ነበረ እና ወደ 22 የሚሆኑ ባለሙያዎች ነው የተሳተፉበት። እንደውም ከ20 ዓመት በኋላ መልካሙ ተበጀ መጥቶ ለመጀመሪያ ጊዜ ከ20 ዓመት በኋላ ካቆመ በኋላ መጥቶ ለብሔራዊ ቲያትር መታሰቢያ ዘፍናለሁ ብሎ የመጣበት ጊዜ ነበር እና እነዛ በሙሉ ባለሙያዎች የመጡት በነፃ ነው ለመስራት። ያ ሁሉ አርቲስት መጥቶ የመጣው ሰው ግን በጣም አነስተኛ ነበረ። እንደዛ አይነት ዝግጅት ምናልባት ድሮ በህዝብ ለህዝብ እንደዚህ በሚደረግበት ጊዜ ይሆናል እንጂ የተደረገው በርካታ ብሔራዊ ቲያትር ሲሰሩ የነበሩ በተወዛዋዥነትም በሙዚቀኛነትም እነሱ በሙሉ የተሳተፉበት የሚገርም የሚያምር ደስ የሚል ዝግጅት ነበር። ግን ከተማ ውስጥ የተለያዩ ቦታዎች ክለቦች ስለሚከፈቱ የዘፈን ዝግጅቶች ስለሚደረጉ እዛ ቦታ ላይ በቃ ሰው እየተከፋፈለ ወደዛ ሊገኝ አልቻለም። አሁንም እንደገና ስንመጣ ወደ መዝጊያው ዝግጅታችን ላይ ዓመት ወስደን ነው ደክመ ጠቅላላ የኤስኤፍኤን ሰራተኞች ደግሞ ይህን ዝግጅት የሚያደርጉት። ሁሉም ሰው የመሰናበቻ ምሽት ብለን መጨረሻ ላይ እንዲመጡ እንፈልጋለን። በዛ ቀን ግን የተለያዩ ኮንሰርቶች ይሰጣሉ። በዚህ ምክንያት ተጫዋቾችም ወደ ሌላ ይሄዳሉ። ከተለያየ ከተሞች የመጡትም ደጋፊዎቻችን ወደ ሌላ ቦታ ይሄዳሉ እና ብዙ ገንዘብ ያወጣንበት አዳራሽ የተከራየንበት ሙዚቃ መሳሪያ ስፒከሮች የከፈልንበት ወጪ ያወጣነውን እንኳን መመለስ የማንችልበት ደረጃ ይደርሳል። በቂ ሰው ስለማናገኝ ብዙ ሰው ይመጣል ብለን ትልቅ አዳራሽ እንይዛለን። ከፍተኛ ገንዘብ ነው የሚከፈለው። ግን የዛን ቀን የተለያዩ ቦታዎች ላይ ዝግጅት ስለሚደረግ እኛም አንጠቀምም። ሰውም በጣም የተበታተነ ይሆንና የተለያየ ቦታ ይሄዳሉ እና ይሄ ነው ችግር ያለው። ሁለተኛ ግን ዋናው ደግሞ እንደዚሁ አስቀድሜ እንደጠቀስኩት ክፍያን በተመለከተ ነው። ያው ምን ያህል ነው በር ላይ የሚከፈለው ለመግቢያ አቨሬጅ ፕራይስ አለ። ያው ሁሉም ቦታ እንደሚደረገው ግን እኛ ከልክ በላይ እንደው 150 ብር ወይ 100 ብር እያስከፈልን ማስገባት በጣም የማንደግፈው ነገር ነው። የያዝነው አዳራሽ ለምሳሌ ለ2000 ሰው የሚሆን ከሆነ 2000 ሰው ከፍሎ አይገባም። በተጫዋቾች አሉ በነፃ የሚገቡ እነሱን እንኳን 500 ግማሾቹ ይግቡ ቢባል 1500 ሰው ነው ከፍሎ ሊገባ የሚችለው። ከዛ ስንት ብር አስከፍለን ነው ለወጫችንን የምንሸፍነው? ያንን አይተን ነው ኔጎሽዬት የምናደርገው ከባለሙያዎቹ ጋር እና ግን የሚጠየቀው ገንዘብ በጣም በጣም ብዙ ስለሆነ ይህንን መሸፈን አንችልም። ከአቅማችን በላይ ይሆናል። በየአመቱም ይህን ስናደርግ ያው መክሰራ ይመጣል እና ይሄ ነው ያስቸገረን፣ ሪዝናብል ፊ የሚጠይቁ አርቲስቶች አለማግኘታቸው። ነው ይህንን መስማት ራሱ አሁን እኔ ስፖርቱንም ዝግጅቱንም እከታተላለሁ። በዚህ በሙዚቀኞች እና በማኔጀሮቻቸው በኩል ያለውን ከባድ ፈተና አልረዳውም ነበረ። ስለነገርከኝ በጣም አመሰግናለሁ። ተመልካቾቻችን የተከታተላችሁ ዲያስፖራ ሚዲያ ኔትወርክ በኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ በየአመቱ በተለያዩ ከተሞች በተለያዩ ግዛቶች የሚያዘጋጀው ፌስቲቫልን በተመለከተ ነው። ከጁን 28 እስከ ጁላይ 5 ከሰኔ 21 እስከ ሰኔ 28 በኢትዮጵያ ካላንደር የሚዘጋጅ ነው። ኤስኤፍኤን ሲያትል ነው የሚዘጋጀው። ይህ ዝግጅት በጣም የሚያምር በተለይ ሲያትል በዛ ሰዓት ላይ ያለው አየር ንብረት በጣም ደስ የሚል ነው የሚሆነው። ከሌሎች አሁን ዳላስ በጣም ሙቀት ነው ይባላል። እዛ ግን በጣም የተዋበ ነው። ሁሉም ኢትዮጵያ ተገናኝቶ በጣም ለትዝታው የሚሆነውን ልጆቹም ባህሉን አሁን በጣም ወላጆች ልጆቻቸውን ይዘው ይመጣሉ። በጣም የሚያስደስት ነገር ነው ማየው። በተለይ ወጣቶች የራሳቸውን ሙዚቃ የራሳቸውን ባህላዊ ልብስ የተለያየ የአገር ውስጥ እግር ኳስ ቡድን እና ማሊያዎች እንደዚህ አገራቸውን የሚያንጸባርቅ ነገር አድርገው ልጆች ራሱ የሚገናኙበት የወላጆቻቸው
ሀገርን የሚያስታውሱበት ጊዜ የሚተዋወቁበት በመሆኑ ወላጆች ለዚህ ጊዜ እንድትዘጋጁ ጋብዛለሁ። እዛ እንገናኝ። ዝግጅቱን በተመለከተ ግን በየጊዜው የሚመለከታቸውን አካላት እያነጋገርኩ የተለያዩ መሰናዶች አቀርባለሁ። አቶ አብይ ኑርልኝን ከልብ አመሰግናለሁ። ምናልባት ካሳሁን የዘነጋው ነገር ካለ መጨመር ትችላለህ። በጣም አመሰግናለሁ። ፕሮግራም ላይ ለተመልካቾቻችን እና ለአድማጮች መልእክት እንዳስተላለፍ እድሉን ስለሰጠኝ። ሲያትል እንግዲህ ያው እንደተጠቀሰው በዚህ ዓመት የሚደረገው ሲያትል ከተማ ነው። አየሩ በጣም ጥሩ ነው፣ ተስማሚ ነው። በእግር እንደ ልብ መሄድ ይቻላል። ሲነሪ ነው። በግራም ውሃ አለ፣ በቀኝም ውሃ አለ። ብዙ አክቲቪቲዎች ለልጆችም ለአዋቂዎችም ብዙ የሚታዩ ቦታዎች አሉ እና ከአለፈው ከ2017 ዓመተ ምህረት ከተደረገው ፕሮግራም የበለጠ ተዘጋጅተው ነው የከተማው አዘጋጆች እየጠበቁ ያሉት። ጥሩ ጊዜ ይኖረናል። ተመቺ ቦታ ስለሆነ ይሄ ድል ዳግመኛ የመጣ ስለሆነ እንዳያመልጣችሁ። በሲያትል እንገናኝ እላለሁ። በድጋሚ አመሰግናለሁ። ተመልካቾቻችን በ5126774634 ላይ እንድትደውሉ መልእክታችሁን እንድትልኩ ጋብዛለሁ። የሁላችንም የኢትዮጵያውያን ነው። ቅርም ቢላችሁ ብትደሰቱም እዚህ ዝግጅት ላይ መገኘት ሪፕሬዘንቴሽን ነው፣ ምልክታችን ስለሆነ እንድትመጡ ጋብዛችኋለሁ። እኔ አልቀርም ሁልጊዜ። እግዚአብሔር ለዛ ቀን ያድርሰን። አቶ አብይ አመሰግናለሁ። በድጋሚ ተመልካቾቻችን ሰናበታለሁ በዚሁ